ምንድነው ሴትዮ አጨቅጭቅኝ ያልኩሽ እኮ ባለ ትዳር ነኝ። እሺ በቃ ይሁን። ለፍቅራችን ሲባል ድሮ ላሳለፍነው ፍቅር ሲባል አንድ ግጥም አምጥቼልህ ነው። ግጥም ያለ ምን አይነት ጣጣ ነው? ሻውን ቶሎ በይ። እሺ ቶሎ ነው የሚያልቀው። እሺ አሁን እሺ ማለቱን ተች ቶሎ በይ። ባለቤቴ ካይት እናደዳለች። እሺ የግጥሜ ርዕስ ፍቅሬን ቀየርከው ወይ በሌላ ይላል። በርጉዬ ፍቅሬን ቀየርከው በሌላ አንተ ቡላላ ናውጣ አንተ ጉፋያ አምጥተሃል በደረ ሌላ አህያ ልትሳደቢ ነው የመጣሽው? እሺ በርጉዬ ህመሜ አንተ እኮ ነበርክ ለኔ ዓለሜ ግን ያኔ ፍቅሬን ገፍተህ እንደምትሄድ ባወቅኩ በሚረጋው ዘይት እጅና እግርህን አሳስሬ ባኖርኩ በርጉዬ እስትንፋሴ ትዝ ይልሃል ያኔ አንተ ስትለኝ ጣቡ እኔ ስለ በርጉ የሰፈር ሰዎች በኔና በአንተ ፍቅር ሲበረግጉ በርጉዬ ሆዴ ኮሰሮቴ ሲያሙቅ ሰማውኝ ትወዳለህ ብለው እምቡጡን እኔን ስታገባኝ ያኔ እምቡጥ ነበርኩኝ እምቡጤን ቦጥቦጣ ስጨርስ አውጥተህ ጣልከኝ ነገ የሷም ተራ መሰለኝ አሳዘነችኝ በርጉዬ ኩላሊቴ አንጀቴ ከስተብኛል ሆዴ አልተመቸህም አዲሱ ኑሮ ታበዛብሃለች ያቺ ሴት ሮሮ እቺ ቆርቆሮ ልበላት እንዴ በፌሮ ነይ ውጪ አንቺ በረሮ ከህይወቴ ትወጫለሽ አንቺ ራስሽ በረሮ አሁን ሰለቸኝ አንቺ ሮሮ አገኛታለሁ ቆይ በርጉ ግን ምን ጉድ ነው? ይሄ ሁሉ ግጥም ተገጥሞልህ እንደዚህ አንገቷን አንቀ አሁንስ የሰለቸኝ ያንቺ ሮሮ ነው የምትለው። በሷ ላይ ሌላ ሴት ደርበ እንዴ ላለፈው ፍቅሯ ስትል እኮ ነው ግጥም የገጠመችልህ። እኔ ግን በርጉ ግን ሳስበው ልክ እንደ ጋሽ አሸብር ነው የሚመስለኝ። ቤተሰብ እንደ ጋሽ አሸብር ማለት ነው። እኔ በግጥም ውስጥ አንድ ነገር ተመችቶኛል። አንዳንዴ ቀለሟ እኮ ሰይጣናዊ አስተሳሰብ ታስቢያለሽ እንዳትሉኝ አይደለም፣ ዛሬ ብቻ ነው ያሰብኩት። ምን አትሉኝም? እንደዚህ መሆንህን በርጉዬ ባቅ በረጋ ዘይት እጅና እግርህን አሳስሬ ቤት አስቀምጥህ ነበር የሚለው ፓርት እኔ ልሙትላችሁ ተመችቶኛል። ምንም ማድረግ አይቻልም። አዎ ምንም ማድረግ አይቻልም። ነገር ግን ይሄ የፖሰተችው ሄርሜላ ናት። ሄርሜላ ለምን በፍቅር ስለቀየራት እኔን አይዞ እናቴ እንዴት ነው ስሜቱ? እንደው ስሜቱ ማታ አጣጣምሹ እንዲህ ነበረ ሩታም የተሰማት አንቺ ስትመጪ። እኔ ልሙትልሽ። አዎ ለማንኛውም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። ሌላው በጣም ያስቆጣኝና በጣም ልናገራችሁ የምፈልገው ነገር አለ። እሱ ምንድን ነው? በእናት በአባት ጉዳይ ወይ ደግሞ በህፃናቶች በልጅ ጉዳይ በደንብ አድርጌ የማወራችሁ ይሆናል። እናት አባት ባጠፉት ልጅ ተጠያቂ አይደለም። ልጅ የምትዘቀዝቁ እናት አባትን የምትሰድቡ ልጆች ተው፣ እረፉ። ለማንኛውም በደንብ አድርጌ ነው የምነግራችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁ ደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶች። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የበርጉ ግጥም ነው ማለት ነው። ስለተመቸኝ ነው ያመጣሁት ማለት ነው። ያው ውሽምትዬ ወይም ደግሞ ሄርሜላ ስለፖሰተችው ነው። እውነቴን ነው የምላችሁ። እሷም እኮ ያው ስሜት ተሰማትና በዚች ቀየርከኝ ወይ ባህያ ብላ ተይ እንጂ እንዴ ፍቅርማ አህያ አይደለች። ምን ነካሽ? ምን ለማለት ፈልገሽ ነው? ግን ስሜቱ እንዴት ነው? እንዶ አጣጣምሽው ማታ ምን ተሰማሽ? እኔ በዚህን ሰዓት ምን ነው አጠገብሽ ሆኜ ስሜትሽን በተረዳው ወይም ደግሞ ባደመጥኩት ብዬ ተመኘው ማለት ነው። ይኸውልሽ አንቺም እንደ ዝንብ ዘው ብለሽ ስትገቢ ሩታዬ በእንደዚህ አይነት መልኩ ነበር የተሰማት። እኔ ልሙትልሽ። ያው ዛሬ ላይ ጥሩ ጓደኛሞች ሆናችሁ ተጠጋባይ ተጠጊ የኔ ፍቅር የኔ ውድ ብትባባሉ ያለውን ሁኔታ መደበቅ አንችልም። መደበቅ አንችልም። ስለዚህ
በርጉዬ እያለች ነው የገጠመችለት ልጅቷ። እንግዲህ እንደሰማችሁት ላለፈው ፍቅራችን ለትውስታ ብዬ ብላ እንግዲህ ስትገጥምለት እኔ ባለትዳር ነኝ ብሎ ልጁ እንግዲህ በላዩ ላይ ነው የደረበባት። እንደ ጋሽ አሸብር ማለት ነው። እንደ ጋሽ አሸብር እንግዲህ እንደ ጋሽ አሸብር ደርቦባትም ራሱ አልጨከነችም። ግጥም ይዟለት ስትመጣ አይሆንም ብሎ እንግዲህ ያንቺ ሮሮ ነው እንደውም የሰለቸኝ አንቺ ቡላላ እየተባባሉ እንግዲህ አንገቷን አነቀች ማለት ነው። ግን ይቺ እንዴት ነው ካራክተር ልትጠቀሚያት ነው? ዛሬማ እውነቴን ነው ጥሩ ጥፊና ካራቴ ያለ ነው የሚመስለኝ። እንግዲህ ዛሬ ፍቅር እንደ እሱ ይሁንሽ፣ እውነቴን ነው እሱ ይሁንሽ። እስከዛሬ ድረስ የሩታዬ ጥፊ ያላየነው ነበር፣ ዛሬ ግን የምናየው ነው የሚመስለኝ። እንግዲህ በጉጉት ጠብቁ ይመስለኛል። ሩታም ትጠፈጥፋታለች፣ ሄርሜላም እንዳሰበችው ፍቅር በቦክስ ትላታለች ብዬ አስባለሁ። የዛሬው ጫና ያለው ነው። እውነቴን ነው የምላችሁ እና በቃ እንዲህ ነው የምላችሁ። ይሄ የፖሰተችው ሩታ እንዳትመስላችሁ፣ ሩታ አይደለችም። ይህን ግጥም የፖሰተችው ሄርሜላ ናት በቲክቶኳ ላይ የፖሰተችው ማለት ነው። ለማንኛውም እንኳንም ሩታ የተሰማትን ስሜት አንቺንም እንኳንም ተሰማሽ። ሴት ነሽ፣ ታሳዝኝኛለሽ። ግን ቢሆንም የሰራሽው ስራ ጥሩ ስላልነበረ ይሄ ስሜት እንዲሰማሽ እንፈልግ ነበረ ሁላችንም ማለት ነው። አዎ በሰው ላይ መጥፎ ነገር ስናደርግ፣ በሰው ላይ ግፍ ስንሰራ ነጊም በእኛ ላይ ሊሰራ ይችላል ብለን ማሰብ መገመት አለብን፣ የሆነ ነገር ውስጥ ከመግባታችን በፊት ማለት ነው። ስለዚህ ሩታ የተሰማትን ስሜት ሄርሜላዬ ስለተሰማሽ በእውነቱ በጣም ደስ ብሎኛል። ነገር ግን ደግሞ ሚዲያው እየተንጫጫ ነው ያለው፣ ቤተሰብ እየተንጫጫ ነው። ምንድነው እኔ ይሄ ነገር ደግፉት አለለም፣ እኔ በፍጹም ደግፉት አለለም። እንደማለለም ደግሞ አስረግጣችሁ ታውቃላችሁ። በቃ እኔ ሴቶች ራሳቸውን ዝቅ ሲያደርጉ ራሳቸውን ሲያረግሱ ለዩቱብ ብለው ለቪው ብለው ለሰብስክራይብ ብለው ለዶላር ብለው ራሳቸውን ዝቅ ሲያደርጉ ክብራቸውን ዝቅ ሲያደርጉ እኔ አልወድም። ስለ ክብራቸው አይደለም፣ አይመለከተኝም። ክብራቸው ራሳቸውን ያልጠበቁትን ማንም ሊጠብቅላቸው አይችልም። ነገር ግን እነሱ የሰሩ ስራ ነገ እየተስፋፋ ሄዶ ዝሙትን በኢትዮጵያ ይበራከታል ማለት ነው። ወጣቱ ሴቱም ሆነ ወንዱ እንደነሱ መልከስከስን ይለምዳል ማለት ነው። በአሁኑ ሰዓት ላይ እንግዲህ ካያችሁ እንግዲህ እንደዚህ አይነት ነገሮች በእነዚህ ልጆች ነው የታየው። ብዙ ዩቲዩበሮች ሴቶችን ሲቀያይሩ ነው የሚታየው። ብዙ ሴቶች ወንዶችን ሲቀያይሩ ነው የሚታየው ማለት ነው። ምን ነው የኢትዮጵያ ዩቲዩብ ያለ ወንድ አይሰራ ወይ እስከምንል ድረስ ማለት ነው። የእውነት እኔ አንዳንዴ ራሴን እጠይቃለሁ። ምን ነው ሶሻል ሚዲያ ያለ ወንድ አይሰራም እንዴ? ወንዱስ ያለ ሴት መስራት አይችልም እንዴ? ራሱን የሆነ አይዲያ ይዞ መምጣት አይችልም? አሉ ብዙዎቹ ማለት ነው። ነገር ግን እንደ ፋሽን አድርገው ሳምንት ከአንድ ወንድ እየተገለባበጡ ማለት ነው። ያው ከወንድ ጋር ይሰራሉ ማለት ሌላ ነገር ይፈጽማሉ ማለት አይደለም። ሆኖን ግን የሚያሳየው ነገር ወይም የሚሰሩት ነገር ምንም ማስተማሪ ነገር የለውም። ልክ እንደ ፍቅረኛ ሆነው ሀክት እያሳዩ እየተሳሳሙ እየተቃቀፉ ነው። ስለዚህ ይሄ ነገር ደግፉት አለለም። እነሱ ግን ወደው ፈቅደው ክብራቸውን ዝቅ አድርገው ሴትነታቸውን አዋርደው ከመጡ ርገጧቸው። እነሱ ርግጥ አርጋችሁ ርገጣቸው፣ እሿቸው። ነገር ግን አንድ ነገር አለ ቤተሰብ፣ እነሱ በሰሩት ስህተት እነሱ ባጠፉት ጥፋት ቤተሰብ ምን በወጣ ይወቀሳል? እነሱ በሰሩ ስህተት እናት አባት እንዴት ይሰደባሉ? ልጅስ እንዴት ይሰደባል? እኔ በጣም ስለተሰማኝ ነው። ሄርሜላ ወደ ሩታ ህይወት ስትመጣ የሄርሜላ ደጋፊዎች ልዑልን ሲረግጡት፣ ሲዘቀዝቁት፣ አይኑ ሲያጠፉት ልቡ ላይ ወይም ደግሞ የሆነ የሚያለቅስ ፖስት ኢሜጅ እያደረጉ የሀዘን ክላሲካል እየከፈቱ በጣም ነበር የሚሰማኝ። ምክንያቱም ምንም የልጆች እናት ነው። ልጆች የሆነ ነገር ሊደረግብኝ የማልፈልገውን አክል በሌላው ልጅ የሆነ ነገር ላረግ አልፈልግም። ገባችሁ አይደለ? ስለዚህ ልዑሌን እንደዛ ሲያደርጉት በጣም እየተቆጣን ነበረ። ዛሬ ላይ ትናንትና ፍቅር መጥታ ፍቅር እንደፈለገች እንደ ፍጥር ጥሩ አውጧት። ራሷን ክብሯን ዝቅ ካደረገች ራሷን ካዋረደች ለምን የፈለጋችሁትን ነገር አታረጓትም? ገባችሁ አይደል? ግን ልጇ ምን ታርግ? እኔ አሁን ጥያቄ ልጇን ምን ታርግ? እናት ባጠፋችበት ልጅ የምትረገጥበት ምክንያት ለምንድን ነው? ምን ሆናችሁ ነው? ለምንድን ነው ይህን ማሰብን የማትችሉ? ለምንድን ነው የማታስተውሉት እህቶቼ? ለምን የራሳችንን ወንጀል አንሶን ሌላ ወንጀል ለምን
እንዴ በአብዛኞቻችሁ እርግጠኛ ነኝ የወለዳችሁ ናችሁ። ልጆቻችሁ ቢነከስ እንደዚህ ቢዘቀዘቁ ቢሰደቡስ ይደብራል። ዛሬ ላይ የምትሰድቧቸው ስድቦች ነገ አድገው እኮ አገር ተረካቢ ይሆናሉ እኮ እነዚህ ልጆች ማለት ነው። ስድባችሁ እኮ ሲሰሙት ቅስምን ይነካል፣ ይደብራል። ስለሚያስጠላ ነው እኔ የምናገራችሁ። እኔ እህቶቼ እንዳትቆጡኝ። እኔ እነሱን እንደፈለጋችሁ አድርጉ፣ የእነሱ ዝሙት ደግፎ አልላችሁም እንደፈለጋችሁ አገለባብጧቸው። ነገር ግን ህፃናቶችን አትንኩ። እናት አባትን አትስደቡ። የሩታ እናት አትስደቡ፣ የሩታ አባት አትስደቡ፣ የሄርሜላም እናት አባት አትስደቡ፣ የፍቅርንም እናት አባቷ ልጇን አትስደቡ። ነውር ነው። እናት አባት ምን ያድርግ? እናት አባት ምን ያድርጉ? ህፃናቶችስ ምን ያድርጉ? እነዚህ አይን ያልከፈቱ ልጆች ታዳጊ ልጆች ህፃናቶችን መዘቅዘቅ፣ መስደብ፣ ዲቃላ ብሎ መስደብ። እንዶ ለቃሉ አፉ በሉኝ። እንዶ በአላ እኔ እናንተ ብላችሁ እኔ ለደገምኩት ሰቀጠጠኝ። ነውር ነው ወላሂ። የህፃናቶች እኮ አእምሮ ማበላሸት ማለት ነው። እናት አባቶቻቸው እንደፈለጋችሁ አድርጓቸው። እነሱ የሚረገጡት በስራቸው ነው። ግን ህፃናቶቹ በቃ የሚያድጉ ናቸው። ይሄ ነገ ይሰሙታል ሲያድጉት ማለት ነው። ደግሞ ለነገር አንቸኩል። የዛሬ ቪዲዮ ምን እንደሆነ እስኪ እንየው። ከዚህ በፊትም አይተናል። ብዙ ነገር አስበን እኛ ራሳችን ነው የተዋረድ ነው ማለት ነው። ገባችሁ አይደል? እባካችሁ እንደው በአላህን ፍሩ። ህፃናቶችን እናት አባትን አትስደቡ፣ አትሳደቡ እናት አባትን። ዛሬ የፍቅር ልጅ ተዘቀዘቀ፣ ተሰደበ። ነገ ደግሞ የሩታ ልጅ ይሰደባል፣ ይዘቀዘቃል። በቃ ልጅን አትዘቃዘቁ። በቃ ልጅ ለምንድነው የምትዘቀዝቁት? ልጅን ለምንድነው የምትሰድቡት? እነሱ ለዶላራቸው ብለው ክብራቸውን ዝቅ ላደረጉት እናንተ ለምንድን ነው እንደዚህ ወንጀልን የምትሸከሙት? እረ ነውር ነው፣ ያስጠላል። የእውነት አንዳንድ ጊዜ የምንናገራቸው ቃላቶች እንኳ ለማስተዋል እንሞክር። እኔ ካጠፋሁባችሁ አፉ በሉኝ። የእውነት እኔ የማንም ልጅ እንዲነካ አልፈልግም። የማንም እናት አባትን እንዲነካ አልፈልግም። ምክንያቱም እናት አባቴ ሞቼ ነው የምወዳቸው ማለት ነው። በህይወት ባይኖሩ ማለት ነው። ሞቼ እናት አባቴን እንዲነካብኝ አልፈልግም። ልጆቼንም ልክ እንደዛው ማለት ነው። ልጆቼን እንዲነኩ የማልፈልገውን አክል የሰው ልጅን መንካት የለብኝም። ስለዚህ ነውር ነው። እህቶቼ ታገሱ። የእውነቴን ነው የምላችሁ።